በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነት ምሕረት ይቅርታ ርኅራኄ የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። ተመሰገነ ይሁን። ቸሩ መድኃኔዓለም የእመቤታችን ጣዕመ ፍቅሯን የቅዱሳንን በረከት ያሳድርብን። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 27 ቁጥር 26 ፈራጆችሽንም እንደ ቀድሞ አማካሪዎችሽንም እንደ መጀመሪያ ጊዜ አስነሳለሁ። ከዚያም በኋላ የጽድቅ ከተማ የታመነችም ጽዮን ርዕሰ ከተማ ተብለሽ ትጠሪያለሽ። ምርኮኞችሽ በእውነትና በምጽዋት ይድናሉ። በደለኞችና ኃጢአተኞችን ግን በአንድነት ይቀጠቀጣሉ። እግዚአብሔርንም የሚተዉት ሁሉ ይጠፋሉ። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። ተመሰገነ ይሁን። የጾመ ፍልሰታ ትምህርት ክፍል 4 ዛሬ እንቀጥላለን። ወላዲተ አምላክ በትንቢተ ኢሳይያስ ነው። ባለፉት 3 ቀናት ኃይለ ቃላትን አንስተን ተመረናል። ዛሬ ደግሞ እንቀጥላለን። የዛሬ ርዕሳችን የሚሆነው ቀደም ሲል ያነበብነው በ26ኛው ቁጥር የሚገኘው የጽድቅ ከተማ የሚለው ኃይለ ቃል ይሆናል። ለነዋላችሁ የጽድቅ ከተማ የሚለው ይሆናል። ልዑለ ቃል ኢሳይያስ ያለፈውንም የሚመጣውንም የተደረገውንም የሚደረገውንም እግዚአብሔር መንፈስ ቅዱስ ገልጦለት ይናገር ነበርና ስለ ቤተ እስራኤልም ስለ ኢየሩሳሌምም ስለ ቤተ ክርስቲያንም ስለ እመቤታችንም በአንድነት የተናገረበት አንዱ ኃይለ ቃል ይህ ነው። ኢየሩሳሌምን የጽድቅ ከተማ ብሎ የጠራበት አንቀጽ በምስጢሩ ለቤተ ክርስቲያን ለእመቤታችን ለድንግል ማርያም እንዴት እንደሚተረጎም በኋላ እንመለከታለን። እንዳስለመድነ የዕለቱን በዓል እናስቀድም። ከዚያ በኋላ ወደ ትምህርታችን እንሄዳለን። ዛሬ ቀደም ሲል ምስባክ ሲሰበክ ወንጌል ሲነበብ ነበረ። በምስባኩ እግዚኦ በኃይልከ ይትፌሳ ንጉሥ መዝሙር 20 ቁጥር 1 ላይ ያለው ኃይለ ቃል እግዚኦ በኃይልከ አቤቱ በትድግና በማዳንህ ኃይል በማድረግህ ይትፌሳ ንጉሥ ሕዝቅያስ ደስ ይለዋል። ወበዙኃ ይታሰይ በአድኅኖትከ በማዳንህ እጅግ ደስ ይለዋል፣ አብዝቶ ደስ ይለዋል። ፍትወተ ነፍሱ ወሀብኮ የሰውነቱን ፍላጎት መሻት ሰጥተዋልና። ወስዕለተ ከናፍሪሁ ይከላይኮ በአንደበቱ የለመነህን አልከለከልኸውምና። እስመ በፀሐይኮ በበረከት ሰናይ ነው አይደለም? በበጎ በረከት ጎብኝተዋልና። ወአንበርከ አክሊለ ዲበ ርእሱ በራሱ ላይ የጽድቅ አክሊልን አኑረሃልና። አንድም የመንግስት አክሊልን አኑረሃልና። በጥሬ ዘር ቢያዩት የመንግስት በምስጢር ቢያዩት የጽድቅ አክሊል። ከዚያ ሀይወ ሰአለከ ወሀብኮ እድሜው አጥሮ ሊሞት ሲል እድሜ አክለኝ ጨምረኝ ብሎ ለመነህ፣ አልከለከልከውም፣ ሰጠኸው። ለነዋህ መዋዕል እሱ ያው 15 ዓመትን ነው ነዋህ ያለው። ብዙ ነው 15 ዓመትን ብትመቱት መቼስ እድሜ ሞት ትሞታለህ ለተባለ ሰው እንኳን 15 ዓመት 15 ቀን በጣም ብዙ ነው። አባቶቻችን ምን ይላሉ? ማምሻም እድሜ ነው ይላሉ። እንኳን 15 ዓመት አንድም ለነዋህ መዋዕል ባለው የጥሬ ዘመኑን ያሳይና ለዓለመ ዓለም ማለቱ ግን ለዘላለም ሲነገር መኖሩን መንገር። አንድም ለዘላለም የምትኖር መንግስተ ሰማያትን ሀዩ ከመመላእክትን ስለሰጠው ነው። እና በዚህ ምክንያት ዛሬ ቅዱስ ሕዝቅያስ ብቻ ሳይሆን
በእስራኤል ታሪክ ከምርኮ በፊት የተነሳው የመጨረሻው ጻድቅ ንጉስ ኢዮስያስንም እናስባለን። ጻድቅ ንጉስ ኢዮስያስንም ሁለቱንም ጥቂት እናውሳቸውና ወደ መደበኛ ትምህርታችን እናልፋለን። መጽሐፍ ከቅዱስ ዳዊት በኋላ እንደ ሕዝቅያስ አይነት ንጉስ አልተነሳም ይላል። ለምን ቢባል ምን በንስሐ ቢመለስ መፍቀሬ ጥበብ ሰሎሞንን ጨምሮ እስከ ቅዱስ ሕዝቅያስ መነሳት ድረስ ከዳዊት በቀር ሁሉም ጣዖት አምልከዋል። ሁሉም። የሚገርማችሁ ቅዱስ ሕዝቅያስ ምሳሌ ሊያደርገው የሚችለው ሰው አልነበረውም። ለምን? አባቱ ማን ይባላል? አካዝ አይደለም? አካዝ ምንድነው የሚያመልክ? ጣዖት። አያቱ ምን ነበር የሚያመልክ? ኢዮአታም፣ ጣዖት። ቅድመ አያቱ ምን ነበር የሚያመልክ? ኦዚያን። ጠቅላላ እንደዚያ ናቸው። የሚገርመው ነገር በሕዝቅያስ ትከሻ ላይ የወደቀው ነገር እነዚያ ሁሉ ነገስታት ያበላሹትን ከዳዊት በኋላ የተነሱ ነገስታት ያበላሹትን የማስተካከል ዕዳ ነበረበት። የሚገርመው ነገር ጣዖቱ ከመብዛቱ የተነሳ ቤተ መቅደስ ውስጥ ሁሉ ጣዖት ነበር። ጣዖቱን ይዘውት አልገቡም። ነገር ግን ጣዖት መሆን የሌለበትን ነገር እግዚአብሔር ለምልክት ያስቀመጠላቸውን ነገር ጣዖት አድርገውታል። ከይሴ ዘብርት የሚባል ነበር አይደለም? በበረሃ ያሉ እባብ ነድፎ ሊፈጃቸው ሲል ጌታችን ለሙሴ ነግሮት የናስ እባብ ተሰርቶ ዛፍ ላይ ተመሳቀለ ስፍራ ላይ ተሰቅሎ እያዩት ድነው ነበረ። ኋላ ጌታችን በደብተራ ኦሪት እንዲያኖረው ነግሮታል። ምክንያት ቢሉ ለአባቶቻችሁ እንዲያደርጉላችሁ ነበር። እነሱ ግን እግዚአብሔርን ትተው ማንን አመለኩ? እባቡን። መቼም እስራኤላውያን እኔ በጣም ነው የሚያስገርሙኝ። በነገራችሁ ላይ ታሪኩን በሕዝቅያስ ብቻ ሳይሆን በኢዮስያስ ሕይወት ውስጥም ታገኙታላችሁ። ኢዮስያስ 31 ዓመት ነው የነገሰ። ሕዝቅያስ 29 ዓመት ነው። የኢዮስያስ ከ29 ዓመቱ አብዛኛው እድሜው ያለቀ እየዞረ ጣዖት በማጥፋት ነው። የሚገርማችሁ ነገር አላልቅ ብሎ ማለት ነው። በየደጁ ነው። ነገስታቱ በሙሉ ጣዖቱን ከማብዛታቸው የተነሳ መጨረሻ ላይ ስለተበሳጨ እንዲሁም ኢዮስያስ ምን አደረገ ይባላል? እነዚህ ጣዖት ያመልኩ የነበሩ ሰዎችን እየዞረ አጥንታቸውን እያወጣ አቃጥሎታል ይባላል። እስከዚያ ድረስ ደርሷል። በቃ እና በእስራኤል ታሪክ ከባዱ ነገር ይሄ ነው። በነገራችሁ ላይ የሚያስገርመኝ ነገር እስራኤላውያን ዛሬ ስትጠይቋቸው ታውቃላችሁ አይደል? እኛ እንደ ሰው እንደማይቆጥሩም ታውቃላችሁ። በእስራኤላውያን የሰው ደረጃ አላቸው። ደረጃ 1 ማለት ማን ናቸው? እነሱ ናቸው። ሌላው በሙሉ ደረጃ 2 ነው። እችን ነገር ግን ደፍሮ ለአሜሪካ፣ አውሮፓ አይናገሩም። ለማን ነው የሚናገሩ? ለፍልስጤሞች። በፍልስጤሞች ሌላውን በሙሉ መናገራቸው ነው። ታውቃላችሁ ምንድን ነው የሚለው? የአንድ እስራኤላዊ ዋጋው ስንት ፍልስጤማዊ ነው የሚለው? 1000 ፍልስጤማዊ ተደምሮ ነው አንድ እስራኤላዊ የሚሆን ብለው ነው የሚያምኑ እነሱ። ለምን እንደሆነ ታውቃላችሁ? እንደዚህ የሚያምኑበት ምክንያት ለእግዚአብሔር ምርጥ ነን ብለው ያስባሉ። የሚገርመው ሰይጣን እንደሚያመልኩ እንኳን አያውቁም። እግዚአብሔር ከተዋቸው 2000 ዓመት እንዳለፈ እንኳን አያውቁም። ስታስቡት እንዴት ዋላችሁ? በእስራኤል ታሪክ እግዚአብሔርን ያመለኩበት ዘመን ቢሰላ 10% ይሞላል? አይሞላም እኮ። ተመልከቱ። እስራኤላውያን እስራኤል መባል የጀመሩ ከግብፅ ባርነት ሲወጡ ነው። በግብፅ ባርነት እያሉም ታውቃላችሁ አብዛኛው ጣዖት ነው ሲያመልክ የነበረ። እንደወጡ ገና እንኳን እንደወጡ ቅዱስ ሙሴ ጽላት ሊቀበል ደብረ ሲና ወጥቶ እነሱ ምን ያደርጉ ነበረ? ንገሩኝ። ኧረ አይሰማም። ኧረ በሞት እኔ እኮ አለ ድምፅ ማጓን እየተናገርኩ ያለሁኝ። እናንተ ምን ናችሁ ነው? ማት እኮ ናችሁ። የአንድ ሰው ድምፅ አይኖራችሁም እንዴ ተሰብስባችሁ? ቅዱስ ሙሴ በደብረ ሲና እያለ እነሱ ጣዖት ያመልኩ ነበረ። 40 ዘመን ከግብፅ ባርነት ከወጡት መካከል ስንት ሰው ነው የተረፈ? 2 ብቻ። ሌላው በሙሉ አለቀ። ምን እያረጉ? የታወቀ ነው። ከዛ ከገቡ በኋላ ኢያሱ ጥቂት እንደው በጉልበት ይዟቸው ከቆየ በኋላ ከዛ በኋላ በታሪካቸው ስትመለከቱት የመሳፍንት ዘመን መሳፍንት ምን ማለት ነው? ጣዖት እያመለኩ አሕዛብ እየመጡ ያሰቃዩአቸዋል አይደለም? ከዛ እንደገና መሳፍንት ሲያድኗቸው እንደገና ጣዖት ሲያመልኩ ኋላ ማን መጣ? ዳዊት መጣ። በዳዊት ዘመን ጣዖት እንዳይመለክ ገጥቶ ይዟቸው ነበረ። በሰሎሞን ዘመን ግን እሱም ራሱ ወደቀ። ከዚያ በኋላ ክርስቶስ ከሚመጣ ድረስ እግዚአብሔርን ያመለኩበት 0.9% አይሆንም። ትንሽ የተሻሉ የሚባሉ ትሩፋንና መቃብያን ናቸው። በተለይ መቃብያን በእስራኤል ታሪክ እግዚአብሔርን በማምለክና በጣዖት ባለመለወጥ ጎበዞች መቃብያን ናቸው። የመቃብያን ታሪክ 100 ምናምን ዓመት ያክል ይወስዳል። በነገራችሁ ላይ
መቃብያን ሲባል የአንድ 3 ዓመት የ2 ዓመት ታሪክ እንዳልሆነ እንድታውቁት ብዬ ነው። እና ለሁሉም እስራኤል እንደዛ ብሎ ያስባሉ። ሕዝቅያስ የመጀመሪያው ስራ ያደረገ እንደነገሰ የመጀመሪያው ስራ ጣዖት ማጥፋት ነበረ። ቀጥሎ በቅዱስ ዳዊት ዘመን ይደረግ የነበረውን ስርዓተ አምልኮ ስርዓተ ኦሪቱን እንደገና መልሶ በአዋጅ አጸናው። እንዲህ አድርጎ 14 ዘመን ነገሰ። እዚያ በኋላ ግን ችግር መጣበት። ጦርነት ሲነሳ ኃያል ነበር። በነገራችሁ ላይ አሁን ብዙ ሰው የሚያስበው ሰናክሬም ሊዋጋው ሲመጣ ሕዝቅያስ ከሰናክሬም ጋር መዋጋት አልፈልግም ፈርቷል አይደለም። ለምን ቢባል ጀግና አቅሙን ያውቃል። ዝም ብለህ እኮ ሆይ ሆይ ብለህ መግባት የለም። ከችሎታ ከሌለ መሸሽም እኮ ችሎታ ነው። ምን አለው? እቷ እግዚእ ዘአጾርከኒ ጸውር፣ እንዲህ የምትጥልብኝ ልገብራለሁ ብሎ የሚገብረው ገንዘቡ ቢያልቅበት የሚገብረው ቤተ መቅደስ ውስጥ ገብቶ ከነዋያተ ቅዱሳት ወርቅ እኮ አስተሰጥቶት። ለምን? ሀገሩን ለማትረፍ ብሎ ማለት ነው። ያ ግን ክፉ ሰው ነውና ሰናክሬም ማንን ላከ? ሆሴ ወልደ ኤላን ታውቁታላችሁ? ወይም ዳዊት ላይ ባለ ስሙ ራፋስቂስ። እንዴት ዋላችሁ? ራፋስቂስ ማለት ትክክለኛ ስሙ ሆሴ ነው። የ10ሩ ነገድ የእስራኤል ንጉስ ነው። ሄዶ የሚገርማችሁ ነገር ምን አደረገው? ጠጅ አሳላፊ ያደረገው። ኋላ ደግሞ እስቲ እንደማረግ ትንሽ ከፍ ላድርግልህ ብሎ የጦር አለቃ አደረገው። 10ሩ ነገድ ስለጠፉ 2ቱ ነገድ ለምን ይተርፋሉ? ልብ በሉ። በዚህ በትርጓሜ ምን የሚል ቃል አለ? ባለጌ እንጂ አያዝንም እሱ ስለገበረ ባልንጀራው ስለቀረ ይባላል አይደል? ደህና ዋላችሁ? ክፉ ሰው እሱ ስለተጎዳ አይደለም የሚያዝን፣ ጓደኛው ስላልተጎዳ ነው የሚያዝን። የሚገርማችሁ የሱ ወገኖች ስለተማረኩ እንዴት 2ቱ ነገድ እንዴት ሕዝቅያስ አይማረክም ብሎ ተልኮ መጥቶ ራፋስቂስ ብዙ የማይገባ ነገር ተናገረ። ንጉስ ቁጠር እስቲ ካሬ አድነኒ አምላኬ ከማያፈቅር ብሎ ቀጥቶ ነው እንዴ? ለምን ትዚያር ለማን ነው የተነገረ? ለራፋስቂስ እኮ ነው። አየው ሊቀ ቀዳሃያን መጣአዊ ዘተሃየለ በከንቱ አመምስለ ፋርስ ሀብረ እንዘ እስራኤል ውእቱ እምስረወ ሕያዋን መልሆ ለሕዝቅያስ ኃይለ ጸሎቱ ከመታስተፍሳኒ ክርስቶስ አቅመ አስተፍሳይኮ ለዝንቱ መልሆ ለጸሬ ዋፍልሶ እምቤቱ ብሎ አባ መዝሙረ ክርስቶስ ድርሰት ደርሶበታል። ሆሴ ወልደ ኤላ ወይም ራፋስቂስን ማለት ነው። እሱ ተልኮ መጥቶ ብዙ ነገር ተናገረ። ኋላ ነገሩን እንደማይሆን ሲያውቀው እንድታውቁት የሚያስፈልገው ነገር ሰናክሬምን ይዞት የመጣ ወደ እስራኤል ወደ ኢየሩሳሌም ወደ ይሁዳ ይዞት የመጣ ቅዱስ ሚካኤል ነው፣ እግዚአብሔር ነው። ለምን? ሕዝቅያስ ጻድቅ ነው፣ ህዝቡ ግን ይበድሉ ነበር። አሁንም ሊቀጣቸው ፈልጎ ኋላ መጥቶስ ሞቅ ሲለው ምን አለ? ማን ነው ከእጄ የሚያድናችሁ? ያ እግዚአብሔር የምትሉትም ሎቱ ስብሐት አያድናችሁ ነው። እንዲያማ ከሆነ አንዳንድ ጊዜ እኮ ጠላት ትንሽ እንዲያ ሲል ጥሩ ነው። ለዚህ ነው እንዲያማ ከሆነ ብሎ ሚካኤል ወደ ማን ዞረ? ወደ ሕዝቅያስ። ወዲያውኑ ወደ ማን ይልካል? ወደ ኢሳይያስ። ኢሳይያስ ኧረ ጉድ ሆነናል፣ ኢየሩሳሌም ልጠፋ ነው፣ ኧረ እባክህ አንድ ነገር አድርግ ይለዋል። ወደ እግዚአብሔር ቢለምን እግዚአብሔር ለኢሳይያስ ምን አለው? ሂድና ሕዝቅያስን እንዲህ በለው፣ አትፍራ አትደንግጥ፣ ዓለም ከተፈጠረ ዘመን ከተቆጠረ ያልተደረገ ተአምር ላደርግልህ ነኝ ብሎ አለው። መሽቶ ማታ ሲነጋ ልሰፍረው የነበሩ ሰናክሬምና ሰራዊቱ በለኪሶን ሁሉም ተኝቷል አይደል? ቅዱስ ሚካኤል መጥቶ ጋት ሙሉ ሰይፉን ምዝዝ አድርጎ ቢያሳያቸው ምሽክ ብሎ 185,000 አርበኛ ወድቆ አደረ። ሁሉ ማለት ነው 10 ምናምን የተረፈ የጦር መሪ ብቻ። እነሱንም ረቂቅ ነጋሪት እያሰማ አሳዶ እዚያው ሀገራቸው ተመልሰው ገቡ። 10 ምናምን ራሱን ነው ጣዖት ቤት ሊሰግድ ሲገባ ከኋላ ተከትለውት ይመጣሉ። ዞር ብሎ ሲያቸው ልጆቹ ናቸው፣ አድራማሌክና ሶርሶር። በነገራቸው ላይ የሚያስገርመው ነገር 185,000 ነዛ ሲያጠፋ ለምንድን ነው ንጉሱን ያልገደለው ቢሉ የዛ ርኩስ ደም እዚህ የተቀደሰ ስፍራ ላይ እንዳይፈስ ነው። የወታደሩ ሳቢሉ እሱ ማጀብጃቢ ነው፣ ታዛዥ ነው። አመጣጡ የክፋት አይደለም። ሁለቱ ልጆቹ መጥተው የት ቆየ? እንደዚሁ ነው። ሰራዊቱሳ አረ ምን እንደሆነ አላውቅም፣ ስንነሳ ሁሉም አልቋል። እና ያን ሁሉ ሰራዊት የሀገሩን ሁሉ አስጨርሰ በማን ላይ ልትነግስ ነው ብለው በሙቀጫ ለሞትም አይነት አለው አይደለም።
በሙቀጫም ቢሉ በወፍጮ አናቱን በጥብጠው ገለውታል። እነዚህ ማን ይባላሉ? አድራማሌክና ሶርሶር ይባላሉ አይደል? እነዚህ አድርገው ገለውታል። በዚህ ጊዜ የሕዝቅያስ ዝናው ናኘ፣ ተፈራ በጣም። ሰናክሬም በዓለም አንደኛ ኃይለኛ ንጉስ ነበረ። ከዛ በኋላ ግን ልክ እቺ ድል እንደመጣች ክፉ ሰዎች አይጠፉም አይደል? እነዛ ተደብቀው አይኖሩት ብቅ ይላሉ። የአጥቢያ ምናምን አርበኛ ምናምን የሚባል ነገር አለ አይደል? እንደኔ ይባል የድል አጥቢያ አርበኛ ነው። ተደብቆ ቆይቶ ክፉ ሲያረግ የቆየ በሙሉ ጀግናው ነው ይመጣል። መጨረሻ ያቺ ድል የተገኘች ቀን ልክ እንደኛ በ5 ዓመቱ ወረራ ጊዜ አፄ ኃይለ ሥላሴ ከስደት ሲመለሱ አብዛኛው የተሾመው እኮ ባንዳ ነው። አርበኛ መስሎ ብቅ ብቅ አለ። ባንዳ ሀገሪቱን ሲበላት የነበረ ማለት ነው። ስም እንጥራ ከተባለ እነ ክቡር ዶክተር ከበደ ሚካኤልን ጨምሮ። ጎበዝ ገጣሚ ነው ምናምን ብትለኝ አይገባኝም። በግጥሙ ጎበዝ ነው፣ ግን ባንዳ ነው። ሙልጭ ያለ የለየለት ባንዳ፣ ያውም ካንጀቱ ነው። ታሪኩን ላጠና ሰው ካንጀቱ ነው ባንዳነቱ። አለ አይደለም እንወር ብሎ ባንዳ የሚሆን አለ አይደለም፣ ውስጥ ለውስጥ ሀገሩን እየወደደ ማለት ነው። እንደዛ አይደለም። የጻፋቸውን ጽሁፎች 5 ዓመት ሙሉ ብትመለከቷቸው አንጀት ያሰራሉ። እና እነዚያ ሰዎች መጥተው ሕዝቅያስ 1000 ዓመት ያንግስ ማን እንዳንተ አሉ። ችግር መጣ። ማን እንዳንተ ማለት ኢየሩሳሌም የታደለች ናት፣ አንተ ተወልደህላት፣ ዳዊትም አስቀድሞ ተናግሮልህ ነበረ። እምነ ጽዮን ይብል ሰብ ወብሲ ተወልደ በውስቴታ። በአንድ ዘር እኮ ያስተረጉማል እሱም ነገሩየው፣ ግን ራስ ለራስ ቢተረጉሙት በደል ይሆናል። ወብሲ ተወልደ በውስቴታ ተብሎ ተነግሮልሃል። ወዲህ ደግሞ ያ ነቢይ ኢሳይያስ በአባትህ ዘመን በአካዝ ዘመን ነው ናው ድንግል ጸንስ የተነገረ። ናው ድንግል ጸንስ ብሎ ስላንተ ተናገረልህ። ድንግል የተባለች ኢየሩሳሌም ናት፣ የአይዛብ እግር ያረገጣት። እና ወልድ የተባልክ አንተ ነህ ብለው አሉት። ይሆናል። በዚያች ሌሊት ሶበ ሕዝቅያስ ተመካ በተመወቱ ለፋርስ ሐመ ልቡ መካና ሀልዮ ወነፍስ አለው። ምኑን ያመመው? ልቡ። ምክንያቱም የትዕቢት ቦታ ናታ። ይሆንን ብሎ ይሆናላ ያለበት ልቡን ወቅቱ ያዘው። ነፍስ ውጭ ነፍስ ግቢ አልጋው ላይ እዚያ ሆኖ ትንፋሽ እስኪያጥረው ድረስ ተጨነቀ። ለምን? ጌታ በመለኮቱ ቀናኢ ነው። ደረቅ አዲስ ነው። በኋላ ስንደርስበት ነግራችኋለሁ። ከኢሳይያስ ኃይለ ቃል ላይ ያን ጊዜ ኢሳይያስ መጣና፣ ኢሳይያስ ኃይለኛ አይደለ? ትሞታለህ፣ በቀደም ነግራችኋለሁ። አንተ አትድንም፣ ቤትን አስተካክል፣ የሚሾመውን ምኑን አደራጅ ምን አለ። የሚገርማችሁ ልጅ የለውም እስከዚያ ድረስ። ምናሴም አልተወለደም። የሚያሳዝነው ነገር በኋላ ያሁን ሁሉ ክፋት ያደረገው ምናሴ የተወለደ እዚያ እድሜ ከተጨመረለት በኋላ ነው። እና አደራጅ አለው። ተነስቶ መጸለይ አይችልም። ፊቱን ወደ ቤተ መቅደስ አዞረና ምርር ብሎ አለቀሰ። እስካሁን ድረስ ስላንተ ፍቅር የሰራሁትን አስብ ብሎ ለመነ። ኢሳይያስ እንደዚያ ተናግረው ገና ከአጸዱ ግማሽ ላይ ሲደርስ እግዚአብሔር ተነጋግሮ ተመለስ ልመናውን ሰምቻለሁ አለ። እንዴት ዋላችሁ? እግዚአብሔር ልመና ይሰማል። ልብ በሉ። አጥፍቷል አይደለም? በጥፋቱ ተቀጥቷል፣ እድሜው ተቆርጦበታል። ከዚያ ግን ሲያለቅስ እባክህ ጌታዬ ብሎ ሲል ሂድ የሕዝቤን እረኛ ሕዝቅያስን እንደዚህ በለው ይቅር ብያለሁ፣ 15 ዓመት በእድሜ ላይ ጨምሬልሃለሁ። ይህንንም አደርግልህ ስለ ባሪያዬ ስለ ዳዊት ነው፣ አንተንም ኢየሩሳሌምንም አድናታለሁ ብለህ ንገረው አለው። ተመልሶ መጥቶ ነገረው። እንደምድንና እስከ 3 ቀን ድረስ ወደ ቤተ እግዚአብሔር እንደምወጣ ምንድነው ምልክቱ አለው። የፀሐይ ጥላ አለ አይደል? ታች የሚያርፍበት 10 እርከን ወደ ኋላ ይመለሳል። ማለትም የ10 ሰዓት ጥላ። አንድ እርከን ማለት የ1 ሰዓት ጥላ ነው። 10 እርከን ይመለስ አለው። አይ የጥላ እንደ ማለትማ ቀላል ነው። ጥላ የማይንቀሳቀስ የለ። በነገራችን እንዴት ዋላችሁ? ጥላ አንድ ሰው ሲሄድ አብሮት ይሄድ የለ? ዛፉን እንዲህ አድርገው ያለበትን ጥላ ብታስጎነብሰው ወይ ያጥራል ወይ ይረዝማል አይደለም? ቀላል ነው፣ ቀሊል ነው። እሱማ ቀላል ነው። እና ምንድነው የፈለካለው? ራሷ ፀሐይ 10 እርከን ማለትም 10 ሰዓት ትመለስ ወደ ኋላ አለው። ኢሳይያስ ወደ እግዚአብሔር ጮኸ፣ አድርግለታለሁ። ፀሐይን ተመለሽ አላት። ኢሳይያስ 10 ሰዓት ወደ ኋላ ተመለሰች። ቀኑ መሽቶ ነበረ ቢሉ ጧቱ 2 ሰዓት ሆነ። በዓለም ጉድ ተባለ። አስቡት እንግዲህ አሁን በዚህ ሰዓት ነው አስቡት። አሁን ፀሐይ እዛ አካባቢ ያለች አይደለም? አሁን 11 ሰዓት አካባቢ አይደለ? እዚያን ያለች ተመልሶ ጧት ቢሆንስ? በጣም እንደዚያ እኮ ነው የሆነ በዓለም። እነ መሮዳ የባቢሎን ንጉስ በሙሉ ጉድ አሉ። ምንድነው ኢሳይያስ የሚባል ነብይና ንጉስ ሕዝቅያስ ነው እንዲያደርጉ ታሞ ስለዳነ ለክብሩ የተደረገለት ነው ተባለ። የባቢሎን ንጉስ መሮዳ ማለት ምን ያህል ኃይለኛ እንደሆነ አስቡት።
እጅ መንሻ ላከለት፣ ግብር ገበረለት፣ ላከለት ደስታ ምልክት። ግን የሚያሳዝነው ነገር የመሮዳ መልእክተኞች መጥተው ሲያስጎበኛቸው የት ያስገባቸዋል? ቤተ መንግስት ውስጥ አስገብቶ የተደበቀውን ወርቅ ብር ነው ንዋያተ ቅድሳት በሙሉ አሳያቸው። ኢሳይያስ መጣና እነዚህ ሰዎች ምን ምን አዩ አለው። ሁሉን አሳየዋቸው አለ። በዓይናቸው ያሳያቸውን በሙሉ በልጅ ልጅ ዘመን ማርከው ይወስዱታል። ይሄ እግዚአብሔር ቃል ነው አለ። የሚገርማቸው አንድ ቀን አምናም ብያቸዋለሁ። እዛ መንበረ መንግስት ጉባኤ ላይ አጋጣሚ ቁጭ ብዬ ነበር ለስራ ጉዳይ ሂጄ የእንታ ሊቀ ሊቃውንት ይተረጉማሉና በአጋጣሚ እዚህ አንቀጽ ላይ ደርሰዋል። ነገስት ላይ ነው፣ ሁለተኛ ነገስት ላይ ያለ ነው። እና እንደዛ ብሎ ሲለው ኢሳይያስ የኔ ዘመን ሰላም ይሁን እንጂ ሌላው እንዳፈቀደው አለ። እና እዚያው ላይ ትርጓሜውን አቀርጦ ይዘ አይ ሰው ነገር ብሎ አሉ ማለት እንግዲህ ትርጓሜ ላይ የሰው ነገር የሚል ነገር የለውም። ጻድቅ ነው፣ በአንድ ጎኑ ትክክል ነው፣ በአንድ ጎኑ የሰው ነገር ያሰኛችው። አዎ መቼ ሰው ሆኖ ሰው ነው። ግን በአንድ ጎኑ እግዚአብሔር የፈቀደ ይሁን። ዞሮ ዞሮ ልጆቼ ራሳቸውን እንዳይወጡ ነው። የዚህን ነገር የምታውቁት ምንድነው? ሕዝቅያስ 29 ዓመት ነግሶ አርፎ በዳዊት ከተማ ከተቀበረ በኋላ የእሱ ልጅ ማን ነገሰ? ምናሴ 50 ዓመት በደለ። 50 ዓመት ደግሞ አስረው በብረት ቀፎ ውስጥ አስገብቶ አሰቃይተውት ንስሐ ገባ። ምናሴ ማንን ወለደ? አሞጽ። አሞጽ ደግሞ ጣዖት ቤት አቆሞ እግዚአብሔርን ሲበድል ኑሮ ተቀሰፈ፣ ገደሉት የገዛ ልጆቹ። ከሱ በኋላ ማን ነገሰ? ኢዮስያስ ነገሰ። የሚገርማችሁ ነገር በጣም የሚያሳዝነው ኢዮስያስ እንደነገሰ ገና ልጅ ነው፣ 8 ዓመቱ ነው። ኦሪቱን ስርዓቱን ሲያጠና ቆየና ሲበረታ ካህናትን ጥሩልኝ፣ ደጋጎችን፣ እውነተኞችን፣ ጣዖት ያላመለኩትን አለ። ጠሩለት። እስኪ እግዚአብሔርን የበደልነውን ነገርና ምን ብናደርግ እንደሚታረቀን ንገሩኝ አላቸው። የበደሉን ዝርዝር ነገሩት፣ የተደረገውን። ከዛ ደግሞ በስርዓተ ኦሪት ምን መደረግ እንዳለበት ሲነግሩት ኢዮስያስ ተነስቶ የመጀመሪያ ያደረገው ነገር ምንድነው? ልብሱን ቀደደ። እናት ልጇ ሲሞትባት እንደምታለቅሰው በጣም ጮኸ አለቀሰ። ከዚያ ካህናቱን ጠራቸውና በዚያ ወራት እግዚአብሔር ያተረፋት አንዲት ሴት ነብይት ነበረች። ነናላችሁ ወንድ ነቢያት አልቀው በጊዜው በርግጥ እነ ኤርሚያስ እየተነሱ ነበረ። ገና ኤርሚያስ ግን በነብይነቱ ከመሾሙ አስቀድሞ ሰማችኋል። እሺ ይሰራል መሰለኝ። ትንሽ እረፍት ይሆናል አይደል? እንደዚህ ሲሆን ይሻላል አይሻልም? ውጭ ላሉትም ይሻላል። እና ያችን ሴት ነብይት ሂደው ጠየቋት። እግዚአብሔር ምን ይላል አሏት። ልብ በሉ ሴቶች፣ ንጉሱን የላከው ወደሷ። እግዚአብሔር ሴት ወንድ አይልም እንዳይመስላችሁ። አሁን እናንተ ሴት ልጅ ክህነት አትሰጥም እንደዛ ሲባል አይምሰልህ። በዛ ወራት እግዚአብሔር ሊናገራት የሚፈልጋት ብቸኛዋ እስራኤላዊት አንዲት ሴት ናት። ሄደው ሲያናግሯት ብዙ ዝርዝር ነገር ነገረቻቸው። መጨረሻ ላይ ግን ሁለት ነገር ነው ያለች። ኢዮስያስ ሆይ ከአንተ በፊት የነበሩ ነገስታት፣ ህዝቡ፣ አሁንም አብሮ ያለው ህዝብ በድለውኛል። በኢሳይያስ አድሬ የተናገርኩትን ነገር ሳልፈጽመው አልቀርም። ችን ከተማ ችን ሀገር አጠፋታለሁ። ነገር ግን ለአንተ የሰላም ዘመን እሰጥሃለሁ። ያቺ የመከራ ቀን ከመምጣቷ በፊት ግን እወስድሃለሁ። ይህን ቃል እገባልሃለሁ። ነገር ግን የምትሞተው በጦርነት ነው ብሎ ተነገረው። 31 ዓመት በሙሉ ጣዖት ሲያጠፋ የእግዚአብሔርን ስርዓት ሲያቀና ኑሮ የሚገርመው ነገር ከመሳፍንትና ከዳዊት ዘመን በኋላ ለመጀመሪያ ጊዜ በእስራኤል ምድር ፋሲካ የተከበረ በሱ ነው። የእስራኤል ፋሲካ አለ አይደለም? አስቡት። በነዛ ሁሉ መቶዎች ዓመታት ማለት ነው። ያን ሁሉ በጎ ነገር ሲያደርግ ቆይቶ ኋላ ግን ፈርዖን ኒካኡ ጋር ተጋጭተው ፈርዖን ኒካኡ ነው የገደለው። ከሱ በኋላ እንግዲህ የነገሱት ታውቋቸዋላችሁ። እነ ዮአክስ እነ ኤልያቄም፣ ኋላ ኢዮአቄም የተባለው የሰለስቱ ደቂቅ አባት፣ እነ ሴዴቅያስ፣ እነ ኢኮንያን፣ እነዚያ የሚባሉ ክፉዎች ጠቅላላ አንድ በጎ የሌላቸው ማለት ናቸው። በዚያ ምክንያት እስራኤላውያን ተማርከዋልና እነዚህ ሁለት ጻድቃን ነገስታት ዓመታዊ በዓላቸውን እግዚአብሔር በረከታቸውን ያሳድርብን። አባ ማቴዎስ ገዳማዊ፣ ዳዊት ፊልጶስ ግብፃውያን ሰማዕታት ናቸው። የሁሉንም በረከት እግዚአብሔር ያሳድርብን። ነገ አባ አብርሃም ስንክሳር ላይ ሰምታችሁታል ታሪኩን። አባ ፊልጶስ ዘደብረ ቢዘን ስንክሳር ላይ ሰምታችሁታል። እናታችን ቅድስት ማርያም ከአባ አብርሃም ጋር ያለችው ናት።
ቅዱስ ዮሐንስ ሐራዊን ስንክሳር ሰምታችኋል። ስንክሳር ላይ ያልተጻፉ እናታችን ቅድስት አውዶክስያ ሰማይቷ ቅድስት አውዶክስያ እና ከኢትዮጵያውያን ቅዱሳን መካከል ደገኛ ሐዋርያ ጻድቅና ሰማይት የደብረ ፋራን ወይም የደብረ ዳሪት ኮከብ መንከራዊ አቡነ አሮን መንከራዊ ነገ ልደታቸው ነው። በዓል እንድናከብር ስማቸውን እንድናወሳ ነው። እግዚአብሔር ለዚያ ያብቃን። ርዕሳችን ምን ነበረ? የጽድቅ ከተማ። እንግዲህ ልዑለ ቃል ኢሳይያስ የእስራኤልን መጥፋታቸውንም መዳናቸውንም ሲናገር እንድታውቁት የሚያስፈልገው ነገር ትርጓሜ ሲተረጎም ብሉይን ይዞ የሚመጣ አለ፣ ሐዲስን ብቻ ይዞ የሚመጣ አለ። ብሉይን ይዞ የሚመጣ ጥሬ ነው። ሐዲስን ብቻ ይዞ የሚመጣ ደግሞ ደረቅ ሐዲስ ነው። ሁለቱንም ይዞ የሚመጣ ግን ጥንቃቄ ይጠይቃል። ለምሳሌ ስተረጉሙ መዝሙር 21 ላይ ቀነውኒ ደዌ ወገሬ ይላል አይደለም? እንዴት ባላችሁ? ደረቅ ሐዲስ ነው። ዳዊትን እጁን ቸንክረውታል፣ እግሩ ተቸንክሯል። ደረቅ ሐዲስ ነው። ከዚያ ወረድ ብሎ ግን ሌላ ኃይለ ቃል ሲያመጣ አባቶቻችን ምናሉ ከዚህ በኋላ ብሉይን ይዞ ይሄዳል ይላሉ። ምክንያቱም የአዲስ ኪዳን ምስጢር በብሉይ ኪዳን ውስጥ የሚነገረው አልፎ አልፎ ቦታ ደረቅ ሐዲስ ካልሆነ በቀር ማለት ነው። አሁን ወደ ላይ ስታነቡት የሚነገረው ነገር ስለእመቤታችን አይደለም። ከዚያ በኋላ ወደ ታች ስታነቡትም ያለው ስለእመቤታችን አይደለም። ያቺ ኃይለ ቃሏን ነው የምንፈልጋት። ለምን? ሌላው ነገር ብሉይን። ብሉይ ማለት በጥሬ ዘሩ ትንቢት እየተነገረ ያለ ለማን ነው? ለትሩፋን ነው። ኢሳይያስ ይደረጋል እያለ እየተናገረ ያለ ለትሩፋን ነው እና ብሉይን ይዞ ነው የሚሄድ። እቺ ኃይለ ቃል ላይ ስንደርስ ግን ቁጥር 26 ላይ የጽድቅ ከተማ የታመነች ጽዮን ርዕሰ ከተማ ተብለሽ ትጠሪያለሽ አለ። ሁለተኛውን እናቆየውና የጽድቅ ከተማ የጽድቅ ከተማ ምንነቱ ለማወቅ መጀመሪያ ጽድቅን ምንድነው? ሁለተኛ ከተማ ምንድነው? ጽድቅ ምንድነው ከተባለ ደጋግሜ ተርጉም ያለውኝ እዚህ ለነበራችሁ ልጆች ጽድቅ በመጀመሪያ ደረጃ ምንም ሳይለወጥ ጽድቅ ተብሎ ይተረጎማል። በራሱ ዝም ብሎ መቆም ይችላል። ጽድቅ። ሁለተኛ ጽድቅ ብሎ ለጥሬ ዘር ከሆነ ቃል በቃል ለመተርጎም እውነት ነው አይደለም? እንዴት ዋላችሁ? እውነት ማለት ነው። ቀጥሎ ጽድቅ ስንል ለጻድቃን ከሆነ በጎ ለሚሰሩች ከሆነ ጽድቅ የምንለው ምናቸውን ነው? መልካም ስራቸውን ነው ጽድቅ የምንለው። በጎ ስራ ቅድስና ምን ተብሏል? ጽድቅ ተብሏል። ለእግዚአብሔር ሲሆን እግዚአብሔርን ጻድቅ ስንለው በአንድ ጎኑ እውነተኛ ማለት ነው። ነገር ግን በቅዳሴ ጊዜ ወጽድቁ ስለ እግዚአብሔር ይሄሉ ለዓለም ብለን ስንል ትርጉሙ ምንድን ነው? የእግዚአብሔር ምኑ ጎበዝ አምጡ እንጂ። ኧረ ብዙ ጊዜ ተነጋግረናል። ቸርነቱ ደህና ዋላችሁ። ስለዚህ ጽድቅ ብሎ እውነት፣ ጽድቅ ብሎ ቅድስና መልካም ስራ አይደል? ጽድቅ ብሎ ቸርነት ይቅርታ ርኅራኄ ማለት ነው። ተረድታችኋል? በሉ አምጡሽ። ጽድቅ ብሎ ምን ላይ ይተረጉማል? ኧረ በሞቴ እውነት። ሁለተኛ ቅድስና መልካም ስራ። ሶስተኛ ቸርነት ርኅራኄ። ይህን ያዙ። እንዳገባቡ ነው የሚተረጉም። እንዳገባቡ ነው። ጽድቅ ስንል ከተማ ምን ማለት ነው? እስቲ እናንተ ከተማ አይደላችሁ? ከተማ ነው ተወልዳችሁ ያደጋችሁ አይደል? ከተማ ምንድን ነው? ትዕይንት ይላል አይደል? በሌላም ስራ ይጠራዋል። ሀገር ይላል። ሀገረ ጽድቅ ይልና የጽድቅ ሀገር በማለት ፈንታ አንዳንድ የጽድቅ ከተማ ይላል። ሀገር ብዙ አይደል አስተርጎሙ። ጎንደርን ለምሳሌ ሀገር ይላታል አይደል? ኢትዮጵያን ምን ይላታል? ሀገር ይላታል። ዓለም ራሷ እኮ ሀገር ትባላለች። ከተማ ምንድን ነው? እንዴት ባላችሁ? እስቲ ከተመ በሉ እስቲ። ይታየን አላል? ተው ይታየን አላለም? ምን ብለህ ተረጉማለህ? ይከትማል አይደል? ታየነ ምንድን ነው? ከተማ አይደል? ታይን ምንድን ነው? አንድ ነገር ከተማ የሚባለው ነዋሪ ሲኖርበት ነው። መጀመሪያ ነገር ለነዋላችሁ ነዋሪ ካለ ደግሞ ለነዋሪ የሚያስፈልግ ነገር አለው ማለት ነው። አሁን ገጠር ላይ ታችሁ ከሆነ ገጠር ከተማ የማይባልበት ምክንያት ለምን ይመስላል? ስለ ፎቁ ስለምኑ አይደለም እኮ። ጎንደር ከተማ ስትባል እኮ ፎቅ አልነበራትም። ገጠር ከተማ የማይባልበት ምክንያት ምንድን ነው ከተባላችሁ ምን አኗኗሩ ነው። በትዕይንት አይደለም። እዚህ እንደ ድሃ ጥርስ እዛ ማሉ እንደዛ ነው። ለነገሩ የድሃ ጥርስ በገጠር ነው የድሃ ጥርስ የሚባል። የድሃ ጥርስ ምናምን እየጋጠበት ያልቃል ይባላልና እና ከተማን ከተማ ያሰኘው
ሲሰፈርበት ነው። የተረዳችሁ ነው? ጎንደር ሰው ድሮም ነበረ። ከተማ የተባለች ማን ሲመጡ ነው? አጤ ፋሲል አይደል? አጤ ፋሲል የመጡ ጊዜም ከተማ አይደል አልተባለችም። ብቻቸውን አለ መጀመሪያ የመጡ ጎሽ እያባረሩ። ከተማ የተባለች ምናቸውን ይዘው ሲመጡ ነው? ሰራዊቱን ይዘው ሲመጡ። ስለዚህ አንድን ከተማ ከተማ የሚያሰኘው ትዕይንት ሲኖረው ነው። ይሄ እንግዲህ ጥሬ ዘር እንድትረዱ ነው ከተማ ብለን ስንል። ታዲያ ነገሩን ለኢየሩሳሌምም ብንተረጉመው፣ ለቤተክርስቲያንም ብንተረጉመው፣ ለእመቤታችን ብንተረጉመው ያስኬዳል። አንድን ከተማ የሚያሰኛት ሰራዊት ሲሰፍርባት ከሆነ ዘንድ ኢየሩሳሌምን ኢየሩሳሌም ያሰኛት የትኛው ሰራዊት ነው ከተባላችሁ፣ ሰራዊተ ነቢያት፣ ሰራዊተ ካህናት ነው። የህዝብ ሙሉ ኃላፊ አግዳሚ ጦር የተሸከመው አይደለም። ደህና ዋላችሁ። በመንፈሳዊ ትርጉም አይደል የፈለግነው፣ ስጋዊ ትርጉሙን አይደለም። ቤተክርስቲያንን ሰራዊት የሚያሰኟት ሰራዊተ ምንድን ናቸው? መላእክት ናቸው። እመቤታችን ድንግል ማርያምን ግን ሰራዊት የሚያሰኛት ማን ነው? የሰራዊት አምላክ እግዚአብሔር። ለምን? በእሷ ላይ ከቶሆኑ ማንም ማደር አይቻለውም። ያደረባት ማን ነው? የሰራዊት ጌታ፣ የሰራዊት ፈጣሪ፣ የሰራዊት አምላክ እግዚአብሔር ስለከተመባት የእሱ ከተማ ናት። አሁን ኢየሩሳሌምን እናምጣ። መጀመሪያ ኩታሮች ተው ደግሞ አስወጣችኋለሁ። እንዲያውም አሁን ነው የምትወጡ። ጉባኤ ላይ መሳቅ ኃጢአት ነው። ውጣ ናስወጣ። አንተ እስታባሪ ሂድ እዛ ውጭ ተቀመጭ። ጉባኤ የተሰጠ ትስቂያለሽ ክፍታ ህፃን ነሽ ና የሚባል ነገር የለም። እድሜሽ 9-10 ይሆናል ጊዜ እንደው በጣም ህፃናትን እንታገሳለን። እንደዚህ ነፍስ ያወቁት ደግሞ ዝም ብሎ ይገለፍጣሉ። እርስ በርሳቸው የተጎሻሸሙ የህፃናት ጉባኤ አለላቸው። እዛው ተማሩ። ደህና ዋላችሁ። ህፃናት እዚህ ትመጡ ልብ አድርጉ። ነግሬያችኋለሁ። እናንተ ልናቆናምጥ ነው እንደዚህ የመጣን። በነገራችሁ ላይ ሁሉም ቦታ አለው። እዚህ ህፃናትን አንንከባከብም። እነሱ ቦታ ብንሄድ በእነሱ ህግ ነው። እዚህ ሲመጡ በእኛ ህግ ነው። ለምን እዚህ አዋቂ ልንገስጽን የጠራን እንጂ የምንናገረው ነገር አይገባቸው። ወጋቸው ነው የሚያወጉ። ሲፈልጉ ይተኛሉ፣ ሲተኙ ደግሞ ችግር ነው የምታውቁ። እንዴት ዋላችሁ። ኢየሩሳሌም የንጉሥ ከተማ ናት፣ የጽድቅ ከተማ ናት። ኢየሩሳሌምን የመሰረታት ማን ነው? መልከጼዴቅ። ታውቃላችሁ አይደለም? የመጀመሪያዋ መስራቿና ንጉሷ ማን ነው? መልከጼዴቅ። ስሙ ማን ነው ይባል? ንጉሰ ሳሌም፣ የሳሌም ንጉስ ተብሏል። በዚህ አንጻር እንውሰደውና ኢየሩሳሌምን መልከጼዴቅ በዕብራውያን ምዕራፍ 5 ምዕራፍ 7 ላይ የማን ምሳሌ ተደርጓል? ተናገሩ እንጂ ጌታችን ኢየሱስ ክርስቶስ ነው አይደለም? ለምን? መልከጼዴቅ አባት እናቱ አይታወቁም አይደለም? ለምሳሌነቱ ነው። ለዘመኑ ጥንትም ፍጻሜም የለውም ተብሏል አይደል? ያለው ሲሆን ስለ ጌታችን አንጻር እንደዚያ ተብሎለታል። ኢየሩሳሌም የጽድቅ ከተማ ናት። አንድ የእውነት ከተማ። ሐሰተኛው በዝቶባት ድሮም ዘንድሮም። በነገራችሁ ላይ ኢየሩሳሌም የእውነት ከተማ ናት። እውነተኛ ሰው የመሰረታት፣ እውነተኛ ንጉስ የሚያድርባት የእውነት ከተማ ናት። የእውነት ስትባል ቅዱስ ዳዊትን ተመልከቱት። ከመልከጼዴቅ በኋላ የተነሳውን ሁለተኛውን ደግ ንጉስ። እንግዲህ በመካከላቸው የሺህ ዘመኖች ርቀት አለ። ነገር ግን ቅዱስ ዳዊትን ተመልከቱት። ቅዱስ ዳዊት ሲዋሽ ታውቁታላችሁ። እንዴት ባላችሁ? ሐቅ ነው አይደለም የሚናገር ሲበድልም። በነገራችሁ ላይ አስቡት። እኔ ንጉስ ነኝ፣ ለትውልድ በሚቀመጥ መጽሐፍ ላይ እንዴት ኃጢአቴን እጽፋለሁ? አስቡት። እኛ ብሎን አይ ቢሆንም እንዲያው በልቤ እግዚአብሔርን ይቅር በለኝ ልበለው እንጂ ወደ ትውልድ የሚተላለፍ መዝሙር ላይ እንዴት አድርጌ ጽፈዋለሁ? በዛ ምስር ተርስ የጌጋ ይላል አይደል? ከጠጉሬ ቁጥር ይልቅ ኃጢአቴ በዛ። እንዴ ኋላ የሚመጣው ሰው እንዴ ዛሬ እኮ ሰባኪ ወጥቶ ይኸው ዳዊት እንዲያደርጉ እያለ ይሳደብ የለ አንዳንዱ። ነናላችሁ ያ አንድ ሰውዬ ባለፈው እመቤታችን ቤዛዊት አትባልም ያለው ሰውዬነቱን ነው የማውቀው። ከዛ በላይ ያለው ማድረግ ስለማላውቅ ብዬ ነው። እመቤታችንን ከመሳደቡ ፊት ላቲ ስብሐት ቅዱስ ዳዊትን ተሳድቧል አይደል? እዩ እስኪ አሁን ዳዊት ምንድን ነው ለልጁ እዩት እስኪ። ቂም እኮ ነው አርሶት የሞተ እዚህ የኦሪዮንና ማን ነው የሳሚዮን ልጅራንና የኢዮአብን ነገር አንስቶ ይውላችሁ አባት ለልጁ ደህና ነገር ያወርሳል ምናምን እያለ እየወቀሰው ማለት ነው። የሚገርማችሁ ነገር መንፈስ ቅዱስ ተለይቶት አጋንንት ደንብ ሰፍረውበት ያለ ሰው እንደዚህ ሲናገር ያስገርማል አይደል? እንዴት ብሎ እመቤታችን እንዲያከብር እንጠብቃለን? እንዴት ብሎ ቅዱስ ዳዊት እንዲያከብር አስባችሁታል? ቅዱስ ዳዊት እንዲህ ጌታችን ኢየሱስ ክርስቶስ ከሰው ሁሉ መርጦ የማን ልጅ መባል ነው የፈለገ? ከእመቤታችን ቀጥሎ የዳዊት ልጅ ሕዝቅያስ ሲለምነው ጌታችንን እግዚአብሔርን ስለ ዳዊት ብለህ ብሎታል?
አላለውም። ሲመልስለት ግን ስለማን ብዬ ነው ይቅር እምልሃለሁ? አዎ ስለ ባሪያዬ ስለ ዳዊት ብዬ ነው አለ። እና እንደ አንዳንድ ጊዜ መቼም አናስተውሉነን ነው እንጂና ኢየሩሳሌም የእውነተኞች ከተማ ናት። ሐሰተኞች ሊኖሩባት ይችላሉ፣ ግን የእውነት ከተማ ናት። ቀጥሎ ደግሞ እውነትን ለምንድን ነው የተረጎመው? ጽድቅን ለምንድን ነው የተረጎመው? ለቅድስና አይደለም? የቅዱሳን ከተማ ናት፣ የነቢያት የካህናት። ሶስተኛ ምን ብለናል? የቸርነት ሁልጊዜ እግዚአብሔር ቸርነቱን የሚያደርግባት የኢየሩሳሌምን ምንነት ለመረዳት ከፈለጋችሁ ሰሞኑን እንታ ከቆዩበት ኢየሩሳሌም ቆይተው ሲመለሱ በቪዲዮ ተቀርጾ ስለተላለፈ ነው የምናገር እንጂ የግል ምስጢር አይደለም። ያው በአደባባይ ተቀርጾ የተነገረ ነገር ስለሆነ ነው። እና እዚያ እስራኤል እና ኢራን እየተታኮሱ ያ ሚሳኤል ሄዶ ሲወድቅ አንድ ምኞት ነበረኝ። ያ ሚሳኤል መጥቶ እኔ ያለሁበት በአት በወደቀ ለምን ብትሉኝ የኢየሩሳሌምን አፈር ባገኘ። ለምን ኢየሩሳሌም ምን ማለት እንደሆነ ለሳቸው የሚገባው ለኛ ይገባንማ። ብዙአቸዋል ሚሳኤል መጥቶ ቢገለኝ እወድ ነበረ እስከ ማለት ድረስ ኢየሩሳሌምን አፈሯን የአፈሯን ዋጋ መረዳት ከፈለግን አታስታውሱም? እስመ ሰምሩ አግብርቲከ እበኒሃ የሚለው የመዝሙረ ዳዊት መዝሙር 101 ላይ ወይ ከፊቱ ወይ ከኋላ ያለ አንድ አይለ ቃል አለ። ወአክበር ወለመሬታ ነው አይደለም? የሱ አንድምታ ላይ ምን ይላል? ወአክበር ወለመሬታ ላይ ንዕማንን አይደለም የሚጠቅሰው? ንዕማን ዝልጉሱ ነው። ዛሬ ሌፕሮሲ እንደምንለው የስጋ ደዌ ይዞት አልድን ብሎ ተማርካ ከሱ ቤት የነበረች አንዲት የቤት ሰራተኛ አይ ነብይ እግዚአብሔር ይፈውሰው ነበረ ወደ እስራኤል ቢሄድ ብላለችው። መጀመሪያ ደስ አላለው። በኋላ ግን ሚስቱ መክራው ሄዶ ንጉሱን የንጉሱን ደብዳቤ ይዞ ወደ እስራኤሉ ንጉስ ሲለው ተመልከቱልኝ የሶሪያ ንጉስ ጠብ ሲፈልገኝ እኔ እግዚአብሔር ነኝ ማዳን መግደል ብችል እንዴት አድን ብሎ ይልክብኛል? ሲለው ከጎኑ ያለው አማካሪ አይ ንጉስ ወይ እንደሱ አይደለም እኮ ምን አንተ ታድነዋለህ? ኤልሳ እንዳለ ታውቅ የለ ወደ እሱን የተላከው ወደ አንተ አይደለም ወደ ኤልሳ ላከው ዝም ብሎ ይሆናል። ወደ ኤልሳ ሲልከው ኤልሳ ደግሞ ይሄ ነገር ይሄ በሽታው የጀመረ በለምጽ ያ ማለት ለምጽ ያለበት ሰው ጋር እስራኤል አይገናኙም። ስለዚህ ምን አለው? ከርቀት እዚያው እንዳለ ሂድና ከዮርዳኖስ ወንዝ 7 ጊዜ ብቅ ጥልም በል ትድናለህ ብሎ አለው። ፉጋለ ይዘን ጊዜ ንዕማን እንዴ እኔ ነብይ እግዚአብሔር ቢሉ ጸሎት አድርጎ ዳሱ ያድነኛል ብዬ ነው እንጂ የውሃ ምን አለኝ ቃ ይላሉ አባቶቻችን። አባናና ፋርፋ ምን አሉኝ በሶሪያ ያሉ ከዮርዳኖስ የሚበልጡ ብሎ እየፎከረ ሌል ሲል ደግ ሰው አይጠፋም አማካሪ። አይ ጌታዬ ሌላ ከባድ ነገር ቢል ታድርገው ነበር አይደል? ይሄ እኮ ቀላል ነው። እንዲያውም ለጠብ ይመቸናል። አድርገውና እምቢ ካሉ እንወራቸዋለን። ሄዶ 6 ጊዜ በቅጥል ለመቤት ምን ነገር አይ 7ኛው እንግዲህ የጠብ ነው መጣያ ነው። ብቅ ዝቅ ብሎ ብቅ ቢል ጠቅላላ ድኖ አዲስ አካል ነው። ሄዶ ደስ ብሎት ለነብይ እግዚአብሔር ሰገደ። ኋላ ምን ላርግልህ አለው ነብይ እግዚአብሔር። እኔ ምንም አልፈልግም፣ የእግዚአብሔርን ጸጋ በገንዘብ አልሸጥም፣ ምንም አልፈልግም። ቢቻለ በፈጣሪ እመን፣ ይሄን ባደረገልህ በፈጣሪ እመን አለው። አይ እንደሱም አይቻለኝም፣ ባምን ደስ ባለኝ። እንዴት ብሎ ሲለው ንጉሠ ነገሥቱ ባለሟሉ ነኝ እኔ፣ ለጣዖት ቤት እኔን ሳይዝ አይገባም፣ ሲሰግድ ትከሻዬን ተደግፎ ነው የሚሰግድ። ምን ልሆን አለው። እንግዲህ እግዚአብሔር እንዳመለከተ አለው ራሱ ነብይ እግዚአብሔር። አንተ ታውቅ አለው። እንዲህ ባረግስ አለው። ምን አለው? የቤተ እስራኤልን ኢየሩሳሌምን አፈሯን ይዤ ልሄድ እና ያንን እዚያ ላይ ነስነሽ በላዩ ላይ የሆነ ነገር አንጥፌበት ንጉሱ ለጣዖት ሲሰግድ እኔ ለእግዚአብሔር ልስገድ ከአፈሩ ላይ ብሏል። አስባችሁታል? እንዴት እንደሰው መልካም አስባል እንዳልከው አድርግ። ለንዕማን ጽድቅ ሆኖ ተቆጥሮለታል። ነናላችሁ ይሄን ያህል ነው አፈሯ። ወአክበር ወለመሬታ። አዎ ኢየሩሳሌም ሰው ሁሉ የሚሄድ ምን ይመስላል? ዛሬ ኢየሩሳሌም ጻድቃን ሰማዕታት አሉ። መድኃኔዓለም እዚያ ነው ያለ፣ እመቤታችን እዚያ ነው ያሉ ይመስላል። ለምንድን ነው ሁሉ ሰው ኢየሩሳሌም ለሚሄድ ክርስቲያኑ ሁሉ የሚጓጓ ለምን ይመስላል? አፈሯ ናት እኮ እዚያ እነሱ ይረግጧት አለች መድኃኔዓለም እመቤታችን። ኢየሩሳሌም ክብርት ናት፣ በረከቷ ይደርብን። ሁለተኛ ኢየሩሳሌም የተባለች ቤተክርስቲያን ናት። የምን ከተማ ናት? የጽድቅ ከተማ። አንድም የእውነት ቤተክርስቲያን የምን ከተማ ናት? የምን ቤት ናት? የእውነት ብቻ። ታዲያ ዛሬ ውሸታሙ ሁሉ አለሳ ትለኝ እንደሆነ ምን ታደርገዋለህ? የኢየሩሳሌምን ስነግር የለ? አዎ ቤተክርስቲያን ግን ሁል ጊዜ የማን ቤት ናት? የእውነት ብቻ ቤት ናት። እውነት ብቻ የሚነገርባት፣ ከቶውኑ ከእውነት ውጭ ምንም አይነገርባት ናት። ሰዎች በፈቃዳቸው መጥተው ሐሰት ይናገራሉ። እሱ ቤተክርስቲያን አያረክሳትም፣ እነሱ እየረከሱ ይሄዳሉ እንጂ። ሁለተኛ ጽድቅ ምን ብለን ተረጎምን? ቅድስና።
የቅድስና ቤት ናት። ቅዱሳን ብቻ የሚኖሩባት። ኃጥአን ቤተክርስቲያን እንዳይመጡ ተከልክሏል። ለመቀደስ ነው የሚመጡ። ምን አላችሁ? ኃጥአን ሆኖ ለመኖር ነው የሚመጡ። ኃጢአቱን መተው የማይፈልግ ሰው ቤተክርስቲያን መጥቶ ምን ያደርጋል? ጻድቃን ቅዱሳን በቅድስና ይኖሩባታል። ኃጥአን መጥተው ደግሞ በንስሐ ተቀድሰው እንደ ቅዱሳን ለመሆን እኮ ነው። ስለዚህ ቅድስና ከተማ የቅድስና ቤት ናት። ሶስተኛ የምን ቤት ናት? የቸርነት፣ እኛም የበደሉን ይቅር የምንልባት ከእግዚአብሔርም ምሕረት የምንለምንባትና የምናገኝባት ቤት ናት። እንዲያ ብሎ መጨረሻው ግን በቤታችን ናት። የጽድቅ ከተማ የተባለች አምላክ። እንግዲህ ስለ ኢየሩሳሌም ክብር ስንናገር ገርሞናል አይደል? ለራሳችን ኢየሩሳሌምማ ምትወድቅ የምትነሳ ናት። የአምላክ ናት። መጽሐፍ ምን አለ? በቅዱስ ዳዊት አድሮ ስምሃርያ እግዚአብሔር ለጽዮን፣ እግዚአብሔር ጽዮንን መርጧታል። ወአብደራ ከመ ትኩኖ ማኅደሩ፣ ማደሪያው ትሆን ዘንድ ለይቷት አስበልጦ ወዷታል። ዛቲቲ ምዕራፍ ይላልም በኢየሩሳሌም አንድ ቀን ቢያድርበት አንድ ቀን ስትበድል ይቀጣታል። ከተማይቱ ስንት የጠፋች? ብዙ ጊዜ ጠፍታለች እኮ ከተማይቱ። ከቶኑ የማትፈርስ መቅደስ። አሁን ውዳሴ ማርያም ያስጠቅሳል አይደል? ዘቀዳሚት ተፈስዮ መሌት ዘጋ ድንግል ዘእንበለ ርኵሰት አይደል? ለወቅት ንጽሕት ክብረ ኩሉ ዓለም አለና ብርሃን ዘይትጠፍ። የኢየሩሳሌም ብርሃኗ ብዙ ጊዜ ጠፍቷል። የእመቤታችን ብርሃን ግን ጠፍቶ አያውቅም። መቅደስ ዘይትትነሰት። በኢየሩሳሌም ያለች መቅደስ ስንት የፈረሰች። እመቤታችን ግን ከቶኑ የማትለወጥ መቅደስ ናት። በትረ ሃይማኖት ዘይትጸንን። በኢየሩሳሌም ለሃይማኖት በትርነት የቆሙ ብዙዎቹ ወድቀዋል። ምስማኮሙ ለቅዱሳን አለ። እንኳን እሷ ልትወድቅ ሰው እንዳይወድቅ ቅዱሳን እንዳይወድቁ ምናቸው ናት? መጠጊያቸው መደገፊያቸው ናት። አዎ። እና እመቤታችን ድንግል ማርያምን መጀመሪያ ምን አላት? የጽድቅ የሚለውን የእውነት አይደል? እንዴት ዋላችሁ? ለኢየሩሳሌም ስንጠቅስ ምን የእውነት ከተማ ብትሆን ውሸታሞች እየገቡባት ተቸግራለች። ቤተክርስቲያን ውሸታሞች እየገቡባት፣ ከቶኑ ውሸት በዙሪያዋ ከቶኑ የማያልፍ የአምላክ እናት ድንግል ማርያም። ለምን የእውነት ከተማ ሲል በኢየሩሳሌም ላይ እግዚአብሔር እውነት የተባለ እግዚአብሔር ያደረባት በረድኤት ነው። እመቤታችን ግን ለስጋዌን ያደረባት ዘላለም በእውነት የምትኖር ሁሉ ነገሯ እውነት የሆነ ድንግል ብለን አንድን ሰው አመስግነን ሳንጨርስ ሲሆን በገቢር ቢቀር በነቢብ አልያ ባህል ወድቆ ይገኛል። እመቤታችን ድንግል ስንል ዘላለማዊ እውነት የሆነ ድንግልና ነው። ዘላለማዊ እውነት የሆነ ድንግልና። ንጽሕት ስንል የአምላክ እናት ስንል የማይለወጥ እመቤታችን። እግዚአብሔር በትንቢተ ሚልክያስ ምን አለ? እኔ እግዚአብሔር አልለወጥም፣ ከፍጡር ወገን አትለወጥም የምትባል እመቤታችን ናት። አትለወጥም። እግዚአብሔር እንዳትለወጥ አድርጎ በንጽህና በድንግልና በቅድስና በቸርነት በአማላጅነት በፍቅር እንድትኖር አድርጎ ስለፈጠራት የእውነት ከተማ። ሁለተኛ ጽድቅ ያለውን ለምን ተረጎምን? ቅድስና፣ ምግባር፣ ትሩፋት። በነገራችሁ ላይ ከአዳም ጀምሮ እስከ ዓለም ህልፈት የተነሱ ጻድቃን፣ ቅዱሳን፣ ሰማዕታት፣ ነቢያት፣ ሐዋርያት ትሩፋታቸው ተደምሮ የእመቤታችን ጠብታ አያክልም። ቅድስናቸው ቅዱስ ገብርኤል እንኳን ሊያበስራት ሲመጣ ደስታ ሊነግራት ነው አይደል? ይመጣ ተናገሩ እንጂ። ነገር ግን ሲመጣ ተፈስሒ ያለና ቀጥሎ ምን አለ? ተናገሩ እንጂ። ኧረ በሞቴ ምን ማለት ነው? ፍስሕት ከሱ ገና ተፈስሒ ሳይላትም ደስታ ያላት ናት። አዲስ ደስታ ይዞላት የመጣ ሁለት ነገር ነው። አንደኛው ለዓለም መድኃን፣ ሁለተኛ የአምላክ እናት መሆን በድንግልና መውለድ አይደል እንጂ ፍስሕት ደስ የተሰኘች ናት። ታውቃላችሁ ቅዱስ ዳዊትም ቅዱስ ጳውሎስም በጌታ ምን በሉና ደስ ይበላችሁ ብሏል። በፍጹም ልቦ በእግዚአብሔር ለመደሰት እኮ ብቃት ያላቸው አባቶች እንኳን ልባቸው ይወጣባቸው ይወረደባቸዋል። የእመቤታችን ጥንትም በኋላም የደስታዋ ምንጭ እግዚአብሔር ነው። ከዚያ ቀጥሎ እንደየደረጃው የኛ መዳን ደስ ይላታል። ስለዚህ በቅድስና ውድድር የቅዱሳን ቅድስና ሁሉ ተደምሮ ከእመቤታችን አይደረሰምና የምን ከተማ አላት? የጽድቅ ማለትም የቅድስና ከተማ። ዋናው ምስጢር ግን የእውነት ከተማ ስትባል እውነት ማን ነው? ከተማ አድርጎ አድሮባታል። 9 ወር ከ5 ቀን በጀርባዋ 3 ዓመት ከመንፈቅ ታዝሏል። ጡቷን ጠብቷል። ሀሊ በድንግልና ቤት
ሁለተኛ የቅድስና ከተማ አለ። ታስታውሱ እንደሆነ ቅዱሳን የሚባሉበት ብቸኛው መስፈርት ማን ሲያድርባቸው ነው? ቅዱስ እግዚአብሔር ሲያድርባቸው ነው። እመቤታችንን ግን በረድኤት አይደለም በተዋሕዶ ነው ያደረባት እርሱ ቅዱስ እግዚአብሔር። በመጨረሻ ቅዱስ ያልነውን ምን ብለን ተረጎምነ? ቸርነት፣ የቸርነት ማደሪያ። ቸርነት የተባለ ማን ነው? ራሱ እግዚአብሔር። ቸርነትን የሚወድ ይቅርታን የሚወድ እና እመቤታችንን የጽድቅ ከተማ ይላታል። የእግዚአብሔር ከተማ ሀገረ እግዚአብሔር ይላታል። በረከቷ ጣዕመ ፍቅሯ ይደርብን፣ የነቢዩ በረከትም ይደርብን። ሰዓት ያው ምስባኩ ምኑም ዛሬ ስለነበረ ሰዓት እንዳንገፋ ታምር የምነግረው ነበረ። ረዘም ይላል መሰለኝ። አጭር ላምጣ፣ በጣም አጭር፣ እንዲህ ዝም ብሎ በአንድ ደቂቃ ሳይሞላ የሚያልቅ ተአምረ ማርያም ማለት ነው። አንድ ገዳማዊ ቅዱስ ነበረ፣ በስም አልተጠቀሰልንም። በተአምረ ማርያም ያለ ነው። በንዑስ በ64ቱ ተአምር ላይ ያለ ታሪክ ነው። በጣም እመቤታችንን ይወድ ነበር፣ በጣም ከልቡ ይወድ ነበር እና ግን ምን ጨርሶ በራሱ አይመካም። ተመካሂ በአምላኩ ይላል ተአምረ ማርያም። በአምላኩ በጣም ይመካ ነበር። እመቤታችን ይወድ ነበር፣ በጣም ንጽሕና ይወዳል እና ወዘንተ ሰሚኦ ሰይጣን መጽሐቢው ይላል አይደል? ሰይጣን ይህንን ሰምቶ አይቶ ሊፈትነው መጣና መነኩሴ መስሎ ቀረበው። ልብ በሉ፣ ያ ሰው ቅዱስ ነው የበቃ ነው። ነገር ግን ሰይጣን መነኩሴ መስሎ ሲመጣ ሊለየው አልተቻለው። መነኩሴ መስሎትን እንግድነት የተቀበለው ወነገረው ጽድቀ ተሞክሲሶ አለ። አሁን ተሞክሲሶ ያለው ምን ብላችሁ ነው የምትተረጉሙ? ሞክሼነት ምንድን? መነኮስ ለመነኮስ የሚነግረው፣ ካህን ለካህን፣ ዲያቆን ለዲያቆን ለተመሳሳይ የሚነገር ነገር ጽድቀ ተሞክሲሶ እና ብዙሃ ጻማ ጻመውከ፣ በጣም ብዙ ገድል አደረክ። ወዘይ አቢሰ አበይከ፣ ዋናዋን ገድል ግን እምቢ ብለህ ተውካት ብሎ አለው። ስምዐኒ ከመ እግበሩ፣ ንግረኒ ከመ እግበሩ፣ እስቲ ንገረኝና እንዲህ ሳላውቅ ቀርቻለሁ ተጎድቻለሁ፣ ንገረኝ ልስራ አለው። እንድነግርህ ትወዳለህ? አድንን ርእሰከ ታሕተ እገሬ፣ ስገድልኝ። አላወቀም። አሁንም ሊወድቅለት እመቤታችን ይወድ የለ መታ መካከላቸው ቆመች፣ በአካል ማለት መታ መካከላቸው ቆመች እና የንዴት አነጋገር ይመስላል በሰውኛ ግን እመቤታችን ንዴት ያለባት አይደለችም። በነገራችሁ ላይ እግዚአብሔርን ተቆጣ፣ ተናደደ የሚሉ ቃላት ስትመለከቱ እንደኛ እንዳታስቡት፣ ብስጭት ስጋዊ ነገር ነው። ነገራችሁ ላይ እግዚአብሔር ተቆጣ ማለት ልፍረድ አለ ማለት ነው። የፍርድ ሰዓቱ ደረሰ ማለት ነው እንጂ እኛ እንደምንበሳጨው ሰው የሚበሳጭ አይምሮ መቆጣጠር ሲያቅተው አይደል? ነናላችሁ ተመሳሳይ ጥፋት አይተን እኔ ስናደድ አንዱ ይናደድ ማለት ለምን ይመስላል? እኔ ጭንቅላቴ መቆጣጠር ስለማልችል ነው ያስተቆጣጠሩ እና እንደዚህ አይነት ብስጭት በእግዚአብሔር ዘንድ አለ፣ በእመቤታችን ላይ የለባትም። ይህን ማወቅ አለባችሁ። ምክንያቱም ያ ኃጢአተኛ ከሆነች ሰውነት፣ ምድራዊ ነገር ከምትበላ ከምትጠጣ ሰውነት ነው የሚገኝ እንደሱ ያለ ነገር። ግን አነጋገሩ እና ዞር ብላ ጠላትን ነው ምን ተብሎ ለዝንቱ መነኮስ ምን አርግ ነው የምትለው? ወዳጇ ስለ በጣም ምን አርግ ነው የምትለው አለች። መነኩሴው እኮ እስካሁን አልገባም። በኋላ ግን ደነገጠ። እንደዚህ ብላ ጸፍዐቶ ይላል በጥፊ። አንዳንድ ጊዜ ጥሩ ሰው እሱም ብቻ ሳይሆን አንዳንድ ጊዜ ያደረበትን ሰው ላይ አድሮ ይመጣ የለ ብቻውን እኮ አንዳንድ ጊዜ ይመጣ። እዚያውም መነኩሴ መስሎ ነው የመጣ። አሁንም እኮ በከተማ የሚዘዋወረው መነኩሴ እኮ ስንቱ እንደዚህ ያለ እንደሆነ እግዚአብሔር ይወቀው። እውነቴን ነው፣ መጠንቀቅ ያስፈልጋል እኮ። እንኳን መነኩሴ እና ካህን እኮ እንኳን ሰባኪ ዘማሪ መነኩሴ ሰይጣን እኮ መጽሐፍ ነገሮ እንደሌለ ማንን ሁሉ መምሰል ይችላል? መልአክን። በነገራችሁ ላይ ሳምሳጢ ጳውሎስ የሚባል መናፍቅ ነበር አለ አይደለም? ሳምሳጢ ጳውሎስን እኮ እመቤታችንን መስሎ መጥቶ እኔ ነኝ ብሎ እኮ እሷን መስሎ እኮ ነው የማይሆን ያን ሁሉ በጭንቅላቱ ያለውን ምንፍቅና ሰይጣን እኮ ነው እሷን እመቤታችንን ነኝ ብሎ እስከዚያ ድረስ እኮ ይሏል። አስቡት። በእርግጥ እመቤታችን መምሰል አይችልም። ምክንያቱም ሰዎች እንደዛ ነኝ ብሎ ሲያናገራቸው የሚያምኑት እሷን ስለማያውቋት ሰው መምሰል እንኳን አይችልም። መልአክ መምሰል ሰው መምሰል መቻሉን ተው። ሰውንማ እኛም በሜካፕ መምሰሉ ያቅትም በሰርጀሪ አለ አይደለም? እንደዛ ይደረጋል እኮ። በነገራችሁ ላይ ዱፕሊኬት የተደረጉ ሰዎች አሉ እኮ አታውቁም? ሰዎቹ ነው የሀገር መሪዎች ምናምን ነው እኮ 2-3 ይሆኑ አሉ። የትኛው መግለጫ ሲሰጥ የትኛው እንደሆነ ሙሉ የማታውቁት በዚህ በሰርጀሪ ተሰርቶ ተመሳሳይ ሰዎች ያደርጓቸዋል ጠቅላላ። አይዟችሁ እኛ ሀገር የገባ አይመስለኝም እንጂ እንደዛ እኮ አለ።
እና በሰርጀሪም ሰውን ይመስላል። መልአክሳ እንዴት መምሰል ቻለ ብትል ምን ተፈጥሮ መልአክ አይደለም ወድቆ ነው እንጂ አምላክነትን ግን መምሰል አይችልም። ግን እንደዛ ብሎ ሲለው ትዕቢተኛ ነው። ምክንያቱም ታስታውሱ እንደሆነ አንድ ባሕታዊ መጥቶ እኔ ገብርኤል ነኝ ወደ አንተ ተልኬያለሁ አለው። ምን አለ ባሕታዊው? አይ እኔ ኃጥእ ነኝ፣ ገብርኤልን ያለ መልአክ ከእኔ ተራሱ አይላክም፣ ባይሆነ ጎረቤት ጻድቅ መነኩሴ ያለ እሱ ይሆናል ብን ብሎ ጠፋ እንጂ እንዴ የእውነቴን ነው። ህልም አይቶ አለች አይደል? በዚያ ማዶ በቀበሌ 14 ነው እመቤታችን ታናግረኛለች ብትል ሰው ሁሉ ልካብኛለች እመቤታችን ለሱ እንደዚህ በይው ብላኛለች ብላ እና እኔ አንድ ነገር ነው የመለስኩላት። እንዲሁ በሞቴ እንዲሁ ድፍረትሽ እንዲሁ መጀመሪያ ነገር እንደ አምላክ እናት ለሰው መታየት ቅርብ ቢሆን እንዲሁ አይባልም እንጂ እንዲሁ ማን እንደሚቀርባት እንኳን ማስተዋል አቅቶሻል ማለት ነው። ማየት ቀላል ቢሆን ኖሮ እኔ አሳዘነኝ። ሴትዮቱ ተናጋሪው አይደለችም፣ መልእክቱን ይዛው የመጣችው ሴትዮ ናት። ደህና ሰው የምትባል ሰው ናት። እና ፈርቻለሁ። ለምን ይህን መልእክት ካላደረግሽ አምላክ እናት ትጣላሻለች፣ የሆነ ነገር ታደርግሻለች በማስፈራራት ነው። እንዴት ዋላችሁ? እመቤታችን ድንግል ማርያም ወላዲተ አምላክ። የሚገርማችሁ ነገር እኔ በእድሜ ዘመኔ ትልቁ እድለኛነት የምለው ታውቃለች። በጣም ትልቁ እድለኛነቴ ክርስቲያን መሆኑ ምኑ እንዳለ ሆኖ ግን በዚህ ዓለም ትልቁ እድለኛነቴ በህይወቴ አንድ ቀን እመቤታችን በአካል ያየ ሰው እኔ እሱን በማየት እድለኛ ነኝ እላለሁ። በቃ ዛሬ የትኖር አላውቅም። አንድ ቀን ግን እሱን ስላየሁ ደስ ይለኛል። በእኔ ስላየሁት እሷን ያየ አይኑን ስላየሁት ይሄ ለእኔ እንዲያው ትልቅ ማዕረግ ነው የሚሰማኝ። እና አስቡት እስቲ አደፋፈሩ ሰው እንደ ህልም ስታይ እንኳን መደንገጥ አለ፣ በማተብ አለ። እኔ እንደኔ ያለ ሰው ህልም አያይም። እኔ ኃጢአተኛ ነኝ፣ አይምሮ የቆሸሸ ነው፣ አይገባኝም እኮ ነው ማለት የሚገባ ነገራችሁ ላይ እኛ ህልም ማናይበት ምክንያት እኮ እሱ ነው። ለምን ቢመጣ አይ ስለ እንደማንቀበለው ለምን ይደክማል? የሚቀበለው ነው የሚሄዳ አይደክምም። እውነቴን ነው። እኔ ህልምና የሚባል ነገር አላውቅም እኮ ለጥብዬ ነው የማድር። ኧረ ተመስገን ወዳን ይሁን ወአመለ ፍቁራን ይኋለ ለወዳጆቹ እንቅልፍ ይሰጣል አለ። እንቅልፍ ላጡ መድኃኒዓለም እንቅልፍ ይስጥልን። ትናንት ነው በቀደም ኧረ እንደው እንቅልፍ አጣው እያለች የምታለቅስ ሰው ሰምቻለሁኝ። እና አይጣል ነው እንቅልፍ ጥሩ ነው። እና ህልም አለምኩ አትበሉ። እንኳን የሐሰቱ ህልም የእውነቱ ህልም እንኳን በጣም ነው የሚያሰቃያችሁ። ህልም ያዩ ሰዎችን በታሪክ ተመልከቷቸው። ህይወታቸው ሙሉ ምን ብቻ ነው? ስቃይ። እንዲያው ለምሳሌነት ከብሉይ ኪዳን ዮሴፍ ወልደ ያዕቆብን እዩት። በህልሙ ምክንያት ምንድን ነው የገጠመው? መከራ። ኋላ ተሹሞ የደላው እንዳይመስል መከራ ነው። እሱም 7 ዓመት ሙሉ እህል እየሰበሰበ ሰው ሲረዳን የኖረ አንጀቱን አስሮ። በአዲስ ኪዳን መልአከ እግዚአብሔር ቅዱስ ገብርኤል በህልም ይነጋገር የነበረ የእመቤታችን አገልጋይ አረጋዊ ማን ነው? ንገሩኝ። ህልሙ ምንድን ነው ያመጣ? ተከትሎት ከህልሙ በኋላ ተናገሩ እንጂ ስደት። የበቁት እንኳን መከራ ነው የተከተላቸው በህልማቸው ምክንያት። አስተውል። እና በጥፊ አለችው፣ ልቡ ጠፍቶ ጠላት። ምክንያቱም በጥፊ ሲባል እንደዚህ በእጅ እንደዚህ እንደመምታት እንዳይመስላችሁ፣ በስልጣን መገሰጿን መናገር ነው። በዚያ ምክንያት ጠፋ ልቡ ይላል። የሚሄድበትን አጣ ዲያብሎስ። ደስ ይላል። ለምን ሌላ ሄዶ ደግሞ እንዳይፈትን የሚሄድበትን እስኪያጣ ተደርጎት እና ዞር ብላ ኦ ገብረ ክርስቶስ የልጄ የክርስቶስ አገልጋይ አምሰጥከሙ እምግብሩ ለሰይጣን ከሰይጣን ስራ አመለጥክ እኮ ደስ ይበል አለችው። ያን ጊዜ ወሶቢያ ወድቀ ዋንገርገረ ይላል። ለምን እሷ መታ ባታድነው ጠፍቶ ነበር። ከእግሯ ተንከባለለ። ኋላ ግን ይላል ወሀበቶ ትምህርተ ከመ ይቅረብ ወዳግም። ልትሄድ ስትል እመቤታችን ባርከው እመቤቴ ኋላ ነገ ቢመጣ እንዴት ነው የማውቀው አላት። እችን ምልክት ያዝ አለችው። ያችን ምልክት ያዝ። እዛች ጊዜ በኋላ ሰይጣን ተመልሶ መታወቅም። ያቺ ምልክት ምንድናት? እንዴት ባላችሁ? ያቺ ምልክት ምንድናት? እኔ ያላወቅኩት መስቀል ሊሆን ይችላል። እኔ ግን መልሴ ምንድን ነው? ያችን ምልክት አወቅናትማ እኛ ምን ልናርቀው ነዋ? በብቃት ነው የምትገኝ። መስቀልማ ሁል ጊዜ መስቀል የሌለ ሆኖ ነው የቀረበው። መስቀል ይዞ አይደለ የመጣበት። መስቀልን ፍጹም ሆናችሁ በኃይል ስትዋጉበት ነው። በነገራችሁ ላይ ጠላት እንዳይቀርብ መስቀል መድኃኒት ነው አይደለም? ታዲያ ማህተባችን ምን ላይ መስቀል እያለ ለምን የሚቀርብ ይመስላችኋል? መስቀሉን እናምነዋለን። በግማሽ ልብ እኮ ነው የምናምነው። እናምንበታለን ጠላት ያሸንፋል ብለን አይመስለኝም።
በከንፈራችን ያክል አዎ ለአስተሳሰብ ያክል ይመስለኛል። በመስቀሉ የሚያምን ሰው መስቀሉን የተሸከመ ብቻ ነው። ሳይሸከሙት በመስቀል ማመን የአፍ ወሬ ብቻ ነው የሚሆነው። መስቀሉን ያልተሸከመ ሰው በመስቀል አምናለሁ ቢል አጓጉል ነው። እሱን ማወቅ ያስፈልጋል። ግን በመስቀል እናምናለን ነው። አዎ እንደ አቅማችን እንደ መጠናችን፣ ደረጃችን ዝቅ ያለ ስለሆነ ነው። ለሁሉም እንዲያደርጋ እመቤታችን ይህን መነኮስ አዳናቸው። በረከቱ ይደርብን። እመቤታችን የታምሯ በረከቱ ይደርብን። እንግዲህ የእመቤታችን መልካ ውዳሴዋን ባጭር ዝም ብለን እንተርጉም። ጥቂት ብቻ እንደ አንድ 3 ቤት 4 ቤት አካባቢ ዜማ ሳና ዜም ማለት ነው። እንግዲህ ዛሬ እንዴት ዋላችሁ? እስቲ ከሚቀርሽ አንድና ዜም ኦ ድንግልም ከመ ትለዲ ንጉሰም እምኀበ እግዚአብሔር እግዚእ እስመ ረከብኪ ሞገሰም ማርያም ድንግል ዘትፌጽሚ ማይሰሰም ዝክረ ስምኪ ጸጋዎሙ ለሕሙማን ፈውሰም ወለዕሩቃን ከደኖሙ ልብሰም። ያው ቀስ ብላችሁ ተለምዱታላችሁ። ኦ ድንግል ሆይ ከመ ትለዲ ንጉሰ የሰማይ የምድር ንጉሥን ትወልጅ ዘንድ እምኀበ እግዚአብሔር እግዚእ እስመ ረከብኪ ሞገሰ ከጌታ እግዚአብሔር ሞገስ ጸጋ የተሰጠሽ ማርያም ድንግል ዘትፌጽሚ ማሂሰሰ የሰውን ልጅ ፍላጎት ፈቃዱን ልመናውን የምትፈጽሚ ድንግል ማርያም ሆይ ዝክረ ስምኪ ጸጋዎሙ ለሕሙማን ፈውሰ ስምሽን መጥራት ለድውያን ፈውስን አስገኘ። ወለዕሩቃን ከደኖሙ ልብሰ ከልብስ ለተራቆቱት ልብስ። አንድም ዝክረ ስምኪ ጸጋዎሙ ለሕሙማን ፈውሰ ስምሽን መጥራት ከነፍስ ደዌ ከኃጢአት እንዲድኑ አደረጋቸው። ወለዕሩቃን ከደኖሙ ልብሰ ከጸጋ የተራቆቱትን የጸጋ ለበሳቸው ብሎም ያስተረጉማል። ቃላብያው የሕያው እግዚአብሔር አካላዊ ቃሉ ውስተ ደብረ ሲና ዘወረደ ወደ ደብረ ሲና ወርዶ ለሙሴ ለእስራኤል የታየ የተገለጠ ስጋኪ ንጹሐ እስመ ረሰየ ማይፈደ አመም ይላል። አመረሰየ ማይፈደ ንጹሕ ስጋሽን ማደሪያ አደረገ። ማርያም ድንግል ዘታቀልሊ ክበደ ድንግል ሆይ የኃጢአትን ሸክም አንድም የመከራን ሸክም የምታቀይ አንቺ ነሽ። ከመ ታጽድቂ ኃጥአነ ብኪ መፍቅደ ኃጥአን እንዲጸድቁ ፍላጎት አለሽ። ወከመ ታጥቢ ዘከማየ አብደ እንደኔ አይነት ደንቆሮውን ጥበብኛ ለማድረግም ፈቃድ አለሽ። ፈቃድ አለሽ ማለት ፍላጎት አለሽ ለሚለው ነው የሚያስተር ውእቱኪ ቃለ አብ እግዚአብሔር ሥጋኪ ተአስበ በመንክር ምስጢር የአብ የእግዚአብሔር አካላዊ ቃሉ እርሱ ሥጋኪ ተአስበ በመንክር ምስጢር በማይመረመር ግብር በምስጢር ሥጋሽን ተዋሃደ። ማርያም ድንግል ወላዲተ ክርስቶስ ክብርን ጸጋን የሚሰጥ የክቡራን ጌታ ኢየሱስ ክርስቶስን የወለድሽ ድንግል ማርያም የክርስቶስ እናቱ ሆይ ከወኮነ ወርቀ ስብሐት ከመሆፃ ዘባሂር በባህር እንዳለ አሸዋ ወርቅ ፈሰሳለ። የምን ወርቅ? በጊዜ ፈለስኪ ሰማይ ምድር ወርቀ ስብሐት ነው ያለ። ከምድር ሰማይ በምታርጊበት ፍልሰትሽ በሚደረግበት ጊዜ በባህር ዳርቻ እንዳለ አሸዋ የምስጋና ወርቅ ፈሰሰ በፊትሽ። የምስጋናውን ብዛትና ጥራቱን መናገር ነው። በአሸዋው ብዛቱን በወርቅነቱ የምስጋናውን ጥራት መናገር ነው። የምስጋና ጥራት ማለት መላእክት የሚያመሰግኑት ምስጋና ጠብ አይልም። እኛ የምናመሰግነው ምስጋና እንዲህ ወዲህ ነው። ችግር ነው። እበይኪ ድንግል ይቢለ ቀላል እበይኪ ድንግል እይትካህለ ተነግሮ ድንግል ሆይ ገናንነትሽ ሊናገሩት አይቻልም። በነቢብ ወፈክሮ በጥሬ ዘርም ሆነ በሐተታ በነቢብ አለ በንግግር ወፈክሮ አለ በማተት በማመስጠር ያንቺ ገናንነት ክብርሽ ሊነገር አይቻልም። ማርያም ዘኮንኪ ለእግዚአብሔር ማይደሩ እመቤቴ ሆይ አንቺ እግዚአብሔር ማደሪያ ነሽ። እግዚአብሔር ማደሪያ ሆነሻል። እማይምሮትኪ ክፍልን ያይምሮ ከምታውቂው ነገር እስቲ ጥቂት ንገሪኝ ነው። ወይም ከእውቀትሽ እውቀት ክፈይ። የእመቤታችን እውቀት ሲነገር አባቶቻችን ምን አሉ? እመቤታችን የምታውቀው እውቀት ባህርን ይመስላል። የወልደ ነጎድጓድ ዮሐንስ እውቀት በባህር ላይ የተቀመጠች ትንሽ መርከብን ይመስላል። የሐዋርያት እውቀት በመርከብ ያለ ጀልባን ይመስላል።
የነ ቅዱስ ዮሐንስ አፈወርቅ የነ ቅዱስ ባስልዮስ የነ ቅዱስ አትናቴዎስ እውቀት በሰው ላይ ያለን ጭንቅላትን ይመስላል። የዳህርት ሊቃውንት እውቀት ጸጉርን ይመስላል አሉ። ዛሬ የምትመካበት ሊቅ ጋሌ እንትን ያህል ጉባኤ ያውቃል የምትለው የጠጉር ያክል ነው ብሏል። እንግዲህ አባቶቻችን እየው ከመቤታችን በኋላ ያለውን እውቀት እንዴት እየተከፈለ እንደመጣ ባህር ላይ መርከብ፣ መርከብ ላይ ጀልባ፣ ጀልባ ላይ ሰው፣ ሰው ላይ ጭንቅላት፣ ጭንቅላት ላይ የዚያን ያክል ነው እውቀት የተከፈለ። ዛሬ ሊቅ የምትለው ሰው የዚያን ያክል ቀጥኗል ከሐዋርያት እውቀት አንጻር እንኳን ከመቤታችን። ለዚያ ነው እማይምሮትኪ ክፍልም ያይምሮ ከመላ ዓለም እየደግን ፍቅሮ ያማ ካልሆነ እንደ እውቀት ካልሰጠሽኝ የዓለምን ፍቅር እንዳልከተል ነው ፈርቼ እንደማለት ይመስላል። ዘውቱ ብን ወልኪ ዋሂድ ዳንኤል በራእይ ያየው ወይም ናቡከደነፆር ዳንኤል የተረጎመው ዘውቱ ብን ወልኪ ዋሂድ ያ የሰው ልጅ ሳይፈነቅለው የተነሳው ደንጊያ ያ እብን አንድያ ልጅ ነው። ዘተበትከም ደብረ ነዋህ ዘንበለ እድ ቅድም ብለናል። ከተራራ የሰው ልጅ ሳይፈነቅለው የወረደ ማርያም ድንግል ዘሞገስኪ ፍድፉድ መቤቴ ሞገስሽ፣ ጸጋሽ፣ ክብርሽ ብዙ ነው ተነግሮ ተዘርዝሮ አያልቅም። እምኩሉ ቀዳማዊ ወደ ሐራዊ ትውልድ ካንቺም በፊት ከተነሱት ካንቺም በኋላ ከተነሱት ቀዳሚ ዳህሪ ያለው እሱ ነው። ለዝክረ ስምኪ ይደሉ ሰጊድ አንድም ካንቺ በኋላ በተነሱ ጻድቃን ካንቺም በኋላ በተነሱ ጻድቃን በእነርሱ አንደበት ለዝክረ ስምኪ ይደሉ ሰጊድ ለስም አጠራርሽ ስግደት ይገባል፣ ስግደት ይገባል። ከዚህ በኋላ ያለው ሰዓት ስለሚሄድብን ለነገ እናቆየዋለን። እመቤታችን ጣዕመ ፍቅሯ የቅዱሳን በረከት ይደረብን። ከብርሃነ ትንሣኤው ከብርሃነ ዕርገቷ በቸር ያድርሰን። የንጹሐን በረከት ይደረብን፣ ከመከራ ሁሉ ይሰውረን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጾስ ኃይል አሜን። 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 በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን አምላከ ቅዱሳን ልዑለ እግዚአብሔር አምላክ የተመሰገነ ይሁን። በድጋሜ ለመምህራችን እግዚአብሔር ይስጥልን፣ ቃሉን ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። እሺ ለጸሎት ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመ ዳግም ምጽአቱ ያስታፍረነ ለሰቦተ ስሙ ያንቀሐነ ወበአምልኮቱ ያጽንዐነ እግዝእትነ ማርያም አዕርጊ ጸሎተነ ወአስተስሪ ሁሉ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘ አብልዐነ ዘንተ ህብስተ ወለዘ አስጤነ ዘንተ ጽዋዐ ወለዘ ሠርዐ ለነ ሲሳየነ ወአርአዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት እስመ ለዓለመ ምሕረቱ ለአብሎቱ ስብሐት ወአኮቴተ እግዚአብሔር ወለመስቀሉ ክቡር ይትሐኮቱ ይትሰብሐ ስሙ ለእግዚአብሔር ወአትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል።
ሰላም ለኪን ዘንሰግን ለኪ ማርያም ምንን አስተበቋይ ማርያና ቤተ ማይጸን በኪ በእንታና መኪ ወያኪ ማቦኪ ማይበረን ይወብ ድንግል ማረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ወተታሰይ መንበዜ በአምላኪ ወመዳኔ እስማረ ማማላ አመቱና ወሚዚስ ያስተበጹኒ ኩሉ ትውልድ እስመ ገብረ ሊት ኃይል አብያቶ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርቡ ግብረ ኃይል በመዝራይቱ ዘሮሙ ለለ ያብዩሊና ለቦሙ ወነሰቶ ሙላየላን መናብርቲሆሙ አይቤሆሙ ለቱታን አስገቦሙ በረከቱ ለሩባን ወፈነው መራቆሙ ለቡላን ተወክፎ ለእስራኤል ቁሊ ወተዘከረ ሳይሉ ዚፊኖሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቅድስና ንጽህና እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ ይዋት ባረክነ በእድየኪ በከመ ባረኪዩ ለኤፍሬም ፍቁርኪ በበረከተ ወልድኪ በአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም። አፉየ አስተንፈሰ ወልሳኔ አልወሰሰ ለክብረ ፍልሰትኪ ድንግል ሱብሐ ቀርብ ተወዳሰ ማርያም ዘኮንኪ ቅድስተ ቅዱሳን መቅደሰ በቅድሜኪ እግዝእትየ መረከብኩ ሞገሰ በየማንኪ ባረክኒ ስልሰ አድኅነነ ዘከ ባረከነ ርስተከ አበነ ኃይለ ወመዊአ ላግብቲከ ለእለ ንጽየው ስመከ እቀበነ ውሉደ ሕዝብከ ወእዝራነ በኃይለ መላእክትከ ወጥረ በኩሉ ጊዜ በኩሉ ሰዓት በኃይለ መስቀልከ ርድአነ ወመስቀልከ ቤዝወነ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ቁልኤከ ወበእንተ እስራኤል ቅዱስከ ተዘከረ እግዚኦ ኪዳነከ ፍጡነ በንሳህለከ መሐርኪያነ ዘበጠርከ ስራይ ኃጢአተ ሕዝብከ ወመሐር ተግባርከ እግዚኦ ታጥፍአነ አሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ረድአነ ወጥረ በኃይለ መስቀልከ ኢታስተብረነ እግዚኦ በቅድሜከ እግዝእትነ ናጽርያሜነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወሐዘን መዓልተ ምስለነ ወሌሊተ ማእከልነ አንተ እግዚኦ ኢትርሐቅብነ አሐዱ ምስሌነ ረዳየ ኩነነ ኢትግድፈነ ወኢትባንነነ አምላከ ሰላም ተራድአነ እግዝእትነ እግዝእትነ ናጽርያሜነ ሰላም ወልድኪ ያሉ ምስሌነ ኢትግድፈነ ኢትግድፈነ ወኢትመንነነ አምላከ ሰላም ተራድአነ በመስቀልከ በመስቀልከ ባርከነ መርቆሬዎስ አበኩለነ በኪዳንከ
በኪዳንከ ተማኅፀነ አብየ እግዚአብሔር ኩለነ በኪዳንከ ተማኅፀነ ዕፀ መስቀል ወገሰ ኩለነ በኪዳንኪ ተማኅፀነ ወላዲተ አምላክ እመኩልነ ወላዲተ አምላክ ከልጇ ከወዳጇ ማልዳ ታማልደን። መዓቱን በምሕረት ቁጣውን በትዕግስት ይመልስልን። ለሰማይ ፀሐይ፣ ጨረቃ፣ ከዋክብትን ለምድር እጽዋት፣ አዝርዕት፣ አትክልትን እንዲህ ለሰውነት የምስጋና አንደበትን ለመምህራን ደቀ መዛሙርትን የሰጠ እግዚአብሔር አምላካችን ከተለያየ ፈተና ጠብቆ ወርሃ ክረምቱን በሰላም ያሸጋግረን። እመቤታችን ፍጻሜያችን ታሳምርልን። ሱባዔያችንን በሰላም ያስፈጽመን። ለመምህራችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን። ቅዱሳን አባቶቻችን ከሐዋርያው ረድኤት በረከት ያሳትፈን። ለታመመ ሁሉ ምሕረቱን ይላክልን። ለሞቱት ወገኖቻችን ነፍሳቸውን ይማርልን። በጸሎታችሁ አትርሱን ያሉን ወገኖቻችን አይርሳብን። ሰላም ያሳድረን። አቡነ ዘበሰማያት ሲሳየነ ዘጋበነ ሰላም ነች ድንግል ነች በድንግል ሥጋች ሰላም ነች ቡሩክት አንቲ እምአንስቶ እግዚአብሔር ነች ሳሊ ምሕረታ ኢየሱስ ክርስቶስ ከመ ይስረይ ኃጢአት ከመ ይጸንዕ የማይሠራ ኃጢአት እግዚአብሔር ይፍታ። አንድ ጊዜ ብቻ ክነፈ ርግብ የሚለውን በግዕዝ እንዘምርና ፕሮግራማችን እንፈጽማለን። በእግዚአብሔር ስም እንዘምር። ክነፈ ርግብ በብሩር ዘግቡር ወገበዋቲሃኒ አመልማለ ወርቅ ክነፈ ርግብ በብሩር ዘግቡር ወገበዋቲሃኒ አመልማለ ወርቅ አንቲ ምስራቅ ወወልድኪ ፀሐየ ጽድቅ አማን በአማን አማን በአማን አማን በአማን ኢያሃለ ኪዳንኪ ወላዲተ አምላክ አንቲ ምስራቅ ወወልድኪ ፀሐየ ጽድቅ አማን በአማን አማን በአማን አማን በአማን ኢያሃለ ኪዳንኪ ወላዲተ አምላክ። አነሳስቶ ያስጀምረን አስጀምሮ ለፍጻሜ ያበቃን አምላከ ቅዱሳን ልዑለ እግዚአብሔር አምላክ የተመሰገነ ይሁን። ሸዋን ክፋር ሳይመታን በሰላም ወደ ቤታችን ያግባን። አሜን። ይኩን ለኩልነ